በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ መርሐ ግብራችን ጀምረናል። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ፣ ሰላም እግዚአብሔር ከሁላችንም ጋር ይሁን። ስለ ጸሎት ከተነሳ አይቀር ይሄ ምን ብለን እንጸልይ የሚሉ ሰዎች አይጠፉም። ጥሩ ነው። ምን መጸለይ እንዳለባቸው የለመዱ ሰዎች አሉ። ግን ደግሞ ምንድነው መጸለይ ያለብን ብለውም የሚያስቡ ሰዎች ስላሉ ምናልባት ጸሎትን እስካለማወቅ ማለት ግራ እስከ መጋባት ለሚደርሱ እህቶች ወንድሞች ምናልባት በእንደዚህ አይነት ነገሮች አንዳንድ ሰዎች እንዲህ አይነት ፈተና ሲገጥማቸው ምን ልጸልይ ብለው የሚያስቡም አሉ። እኔ እውነት ለመናገር አቡነ ዘበሰማያት ጸሎት ነው። አሁን ጴጥሮስ መስጠም በጀመረ ጊዜ ምን ብሎ ነው የጸለየው? አቤቱ አድነኝ ብሎ ጮኸ አይደለም የሚለው። የመጣብንን ፈተና ራሱን አንስተን መጸለይ ይቻላል። ለምሳሌ ጌታ እንዳደረገው አባት ወይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ሞትን ነው ጽዋ ያለው። ለምን ቢሉ ሊቃውንቱ ተርጉመውታል። ጽዋ ለሁሉም በተራ እንዲደርስ ሞትም ለሁሉ መድረሱ አይቀርም እና ጽዋ ብሎ ጠራው ብለው ተርጉመውታል። እና ይሄ የመጣብንን ጉዳይ በማሳሰብ ራሱን ማለት ነው በማሳሰብ መጸለይ ይቻላል። ይሄ አንድ ነገር ነው። እንግዲህ የጸሎት አይነት እኛ እንትና ይጸልየው የለም ይሄኛው ጸሎት ነው የሚለውን ነገር ላይ አይደለም ትኩረት ማድረግ አለብን። አባት ሆይ ቢቻልስ ይሄ ይደረግልኝ ብሎ መንገር ይቻላል። ከዚያ ውጭ በቤተክርስቲያን የሚጸለየው የዳዊት መዝሙር ያላካተተው ርዕሰ ጉዳይ የለም። ለተጨነቁ ሰዎች አሉ። ሰዎች በበደሉን ጊዜ የሚጸለይ ጸሎት አለው። እንደው መከራ በከበበን ጊዜ የምንጸለየው ጸሎት አለው። ዳዊት ያደረገው ደስታን በተደረገልን ጊዜ ማሸነፍ፣ ድል መንሳት በተደረገልን ጊዜም ወደ መቅደሱ ገብተን የምንጸልየው ጸሎትም አለው ዳዊት። ለዚህም ነው እንደውም በቅዳሴም ጊዜ የዳዊት መዝሙር አለ። በየትኛውም የማህበር ጸሎት በምህላ ጊዜም እንኳን ቢሆን የዳዊት መዝሙር አለ። ለምንድን ነው? ሁሉም ርዕሰ ጉዳዮች ዳዊት መዝሙር ውስጥ ስላሉ ማለት ነው። እና የሰው ልጅ የዳዊትን መዝሙር ቢጸልይ ሁሉንም ችግሮች ሊዳስስለት የሚችል ነው። ሰው ቢበድልህ አድነን እግዚኦ እስመ ኬደኒ ሰብ ተሳለን እግዚኦ እስመ ኬደኒ ሰብ፣ አቤቱ ሰው ረግጦኛልና አድነኝ ይቅር በለኝ ብሎ የሚጸልየው ጸሎት አለው ዳዊት። ኃጢአት ቢጸናብህ የምትጸልየው ጸሎት አለ። ተሳለን እግዚኦ በከመ ምሳሌከ፣ አቤቱ እንደ ቸርነትህ እጠበኝ አንጻኝ እያለ ይጸልያል ዳዊት ማለት ነው። ጠላት ቢበዛበት ደግሞ እንዲሁ ማን ነው ከእጅ የሚያድንህ እያለ ደግሞ የሚዝት ሰው አለ አይደለ? በግዚኦ የሚበስኩልህ ይሳቅብን፣ አቤቱ የሚያሰቃዩ ምንኛ በዙ፣ ብዙዎች አምላክሽ አያድንሽም እያሉ ነፍሴን ያሰቃዩታል እያለ ዳዊት ይጸልያል። ለሁሉም ችግሮቻችን መፍትሄ ሊሰጥ የሚችሉ ሀሳቦችን የያዘ ጸሎት ነው። ልክ እንዲህ አይነት ጸሎቶችን መጸለይ መልካም ነው። አትጨነቁ። ይሄንን ብጸልይ ነው የሚሻለው እግዚአብሔር የሚሰማኝ ብሎ መጨነቁ ላይ አይደለም ዋናው ነገር። ችግራችሁን አሳስቡ። አቡነ ዘበሰማያት ራሱ በጣም ትልቅ ጸሎት ነው። እውነት ነው። የጸሎት ልምዶ የሌላቸው ሰዎች ምናልባት እንግዲህ እንደተባለው ውዳሴ ማርያም፣ የዘወትር ጸሎት ብዙ ምዕመናን ደግሞ እንደሚያደርጉት የሰይፈ መለኮት፣ ሰይፈ ስላሴ ምናምን እንደዚህ ሌሎች ጸሎቶች ይኖራሉ። ጸልዩ፣ መልካም ነው። ያስለመዱትንማ ይጸልዩ። ግን እንደዚህ በሚሆኑበት ሰዓት በተለየ ሁኔታውን ሲታመሙ ምን ልጸልይ ብለው የሚጨነቁ ሰዎች አሉ። የሚጠይቁም ሰዎች አሉ፣ የሚጨነቁ ሰዎች አሉ። ያንን ስላልጸለዩ አይደለም እግዚአብሔር ይቅር ያላቸው። ዳዊት መዝሙር ደግሞ ምናልባት ይሄ ንጉስ የሚባል ነገር ምዕራፍ የሚባል ነገር የማይገባቸው ሰዎች ካሉ ለምን አንድ መዝሙር አይሆንም? የዳዊትን መዝሙር ከዚህ እስከዚህ ያልጸለይክም ብሎ መቼም በድንበር አይደለም እግዚአብሔር የሚሰማ። አንዷን ምዕራፍም ቢሆን ከመዝሙረ ዳዊት ውስጥ ወይም ደግሞ ከውዳሴ ማርያም የቀኑን እሱ እንኳን አያስቸግርም የሰኞ ማክሰኞ ስለሚል እንደዚህ የዘወትርም ጸሎት ቢሆን እንደተባለው ምናልባት ይህንን ሁሉም የማያውቅ ሰው ደግሞ ካለ በመጽሐፍ ቅዱስ ቅድምም እንደተባለው ክርስቶስ የተናገረው ጴጥሮስ የተናገረው አንዳንድ ቃል አለ። ከዛ ባሻገር ግን ደግሞ በጣም የሚገርመኝ ምንም ጸሎት የማያውቅ ሰው እንኳን እናውቃለን መጽሐፍ ቅዱስ ላይ። ጴጥሮስስ ቢያንስ ተምሯል፣ ክርስቶስም ክርስቶስ ነው። ግን ምንም ጸሎት ያልተማረ የምናውቀው ፈያታዊ ዜማ ሉቃስ 23 ላይ እንዴት ገነት ገባ፣ እንዴት ክርስቶስ ማረው፣ አቤቱ በመንግስት በመጣ ጊዜ አስበኝ። በቃ ይህች አጭር ጸሎት 3 ሰዓት 4 ሰዓት መቆም የለ 30-40 ደቂቃ መቆም የለ ማለት እዚያ መስቀል ላይ እውነት ነው ዋጋ ከፍሏል። ግን ደግሞ ጸሎቱን ብናየው አቤቱ በመንግስት በመጣ ጊዜ ረጅም ጊዜ ለንስሐና ለምስክርነት ጊዜ የሰጠ ይመስለኛል ከጸሎቱ ጊዜ ይልቅ ማለት ነው። ለማየት ይችላል። ለንስሐ አሁን የሰጠው ለነፍስህ ዘበረቱ ተፈዳይነ፣ እኛስ የሚገባንን የእጃችን እናገኝ። ንስሐ ኑዛዜ ነው። ለሱ ግን እንዲህ አይደለም፣ ምስክርነት ነው ደግሞ የተመልከተ
እና እንዲያውም እኔ ከጸሎቱ ይልቅ ምስክርነቱና የኑዛዜው ቃል ይረዝምብኛል። የሱ አንድ ክርስቲያን ይህን ማድረግ እንዳለበትም እንዳይረሳ ነው። በዛው እግረ መንገዱ ለእኔ እንደ በደሌ ይሄው መጥቶብኛል ብሎ እንደ በደሌ የሆነብኝ ነው፣ ግን አንተ በቸርነት። እዚያ ውጭ ጸሎት ግን ገነትን እንዲወርስ ያደረገው ከእግዚአብሔር ጋር እንዲታረቅ ያደረገው የልቡ ነገር እንዳለ ሆኖ የልቡን ያወጣው ግን ረጅም ጸሎት ጸልዮ አይደለም እንደ ነቢያት እንደ ሐዋርያት። ያቺ ሴት ትገርመኛለች። ወደ ኤልያስ ሄዳ አንደኛ ነገሥት ምዕራፍ 17 ላይ ያለችው ሴት ሄደችና ምንድን ያለች የእግዚአብሔር ሰው ሆይ ኃጢአቴን ተመራምረህ ልጅን ትገልብኛለህን? ልጅን ገደልክብኝ ነው ያለችው። አሁን 3 ነገር ነው ያቀረበችው በአንድ ጊዜ። የእግዚአብሔር ሰው ሆይ ብላ ነቢዩን አከበረች። ልጇን እንኳን ገድሎባት አልተነጫነጨችበትም። ክብሩን ዝቅ አላረገችውም። በሚገባ ኃጢአቴን ስትል ደግሞ ኑዛዜዋን ተመልከተ። ልጅን ገደልክብኝ አለችው ደግሞ። ከዛ በቃ ነቢዩ እንደሚያነሳላት እምነቷንም አብራ ነው የገለጠችው። እና የሚገርም አቀራረብ ነው ያቀረበችው። እንዲህ አይነት ጥበብ ያስፈልጋል። በነገራችን ላይ ጸሎት እንደዚህ ባለ ቅምም ብሎ ቢቀርብ ጥሩ ነው። የቃላት ጨዋታም አይደለም፣ የቃላት ጨዋታም አይደለም፣ የቃላቱ ማማር አይደለም። ግን በእግዚአብሔር ፊት ስናቀርበው ያልተዝረከረከ ኃጢአታችንንም እየተናዘዝ የመጣው ይሄ ችግር የመጣው በበደሌ እንደሆነ አውቃለሁ ብሎ ማመን አለበት አንድ ሰው። ይሄ ፈተና የመጣው በእኔ ችግር ነው፣ ነገር ግን አንተ እንደ ቸርነትህ እስራኤልን ከግብፅ ያወጣቸው 3 ደቂቅን ከእሳት ያዳንካቸው አንተ ነህ። ይህን አምናለሁ። ጴጥሮስን እጁን ይዘህ ከባህር ያወጣው አንተ አይደለህ? ይህን ማዳን ይቻልሃል፣ አይሳንህም ብሎ ማመንና መጸለይ መቻል አለበት አንድ ሰው። አንድ አባወራ እኮ ይኸውልህ ሚስቱ ወጥ ስታወጣለት እንደው ያለ ቦታው ካደረገችው ይቆጣል አይደል? ዝርክርክ ሲል ይቆጣል፣ ሽክፍ እንዲልለት ይፈልጋል። ራሱ ግን በእግዚአብሔር ፊት እንዲሽክፍ ብሎ አይኖርም። በጣም የሚገርመው ነገር እሱ ነው። አለባበስህን ጎተት እያደረግህ ብትሄድ ሰው ሁሉ ይፈርድብሃል። ምኑ ነው ልብሱን አይሰበስብም ይላል። ያልተሰበሰበ ህይወት ያለው ስንቱ ነው? የተዝረከረከ ህይወት ያለው ስንቱ ነው? ስልኩ ቢታይ ቢመረመር ሰውየው ቀላል ነው እንደሚገኘው ነገር። እንኳን እግዚአብሔር አቃቤ ሕግ ቢመረምር ማያጣው ወንጀል እኮ በብዙዎቻችን ዘንድ አለ፣ በእያንዳንዳችን ዘንድ አለ። ያልተዝረከረከ ህይወት ይዞ ማንም ሳይፈርድበት ወይም ጥሩ ሆኖ እየኖረ ባለባበሱ ግን ሰው ይፈርድብኛል ብሎ ልብሱን ሲያስተካክል ይውላል 30 ጊዜ ማለት ነው። እና እንደው ስንጸልይ ይሄን ብቻ እናድርግ እንጂ ይሄን ስላልጸለይክን ያልዳንክ የሚለን ሰው ካለ እሱ ተሳሳተ። ሳትናገርስ የተሰማቻለች አይደል ወይ? በማልቀስ ብቻ ሐና ምን እንጸልይ ብለውን ያሁን ለሚቸገሩ ሰዎች እኔ እንባ ብቻውን ግዳጅ ሲፈጽም ደመናትን አልፎ ሰማይ ደርሶ የምንለው እንግዲህ በተለምዶ ነው። እግዚአብሔር በመካከላችን አለ። ግን ያው ስለ ልዕልናው ሰማይን መናገር የተለመደ ነውና ሰማይ የሚደርስ እንባ ስታፈስ አይተናል። ቃል ሳትናገር ማለት ሰው የሚሰማው። እንዲያውም ሊቀ ካህኑ ሰካራም ብሎ እስኪጠራጠር ድረስ ያረኔ ልቡ ያዘነባት ሴት ነኝ ብላ ስላልሰማ ማለት ነው ቃሏን እሱ ሰካራ የሚል እንባ እና እንባን የሚተረጉም ዝምታን የሚያውቅ አምላክ ነው። ዝም ብንልና በስዕል በመቅደሱ ብንቆም እንኳን ዝምታችንን የሚያደምጥ አምላክ ነው። እንደውም ይሄንን በቃናም አይተናል። እመቤታችን አርገው አሁን ወይን አለቀ ብሎ ማንም ሰው አልነገራትም። ማለቁን ራሷ ናት ያወቀች። ከዛ በኋላ ራሱ ሂጂና አሳላፊዎችን ንገሪያቸው እኮ አላላትም። ሂዳ ራሷ ናት አሳላፊዎችን ጠርታ ምን ሊያደርግ እንዳሰበ ተመልከት። የሰዎችንም ልብ አውቃለች፣ የእሱንም ልብ አውቃለች። የልጇን ያምላኳል አውቃለች። በጣም የእግዚአብሔርን ሀሳብ መረዳት ቀላል ነገር አይደለም። ማንም ነግሯት አይደለም የጎደለውን። በየትኛውም ወንጌል አልተጻፈም ሄዶ እባክሽ ለልጅሽ አንድ ነገር እንዲያደርግ ነገር ይለን እባክሽ ኧረ ጉድ ሆነናል ያላት የለም። ጉዳቸውን ያወቀችው ድንግል ማርያም ናት። ስለዚህ እንዲሁ እንኳን በእሷ ካጠገቧ ብንሆን ካጠገባችን ቢሆን ክርስቶስ በመቅደሱ ብንገኝ የሚሆነው ይሄ ነው። ዝምታን ሳይቀር የሚሰማ አምላክ ነው ያለን፣ ቃላትን ብቻ አይደለም ለማለት ነው። ኧረ እኔ በጣም አሁን በአጋጣሚ ይመስለን ይሆናል እንጂ በሁለት ነገሮች በጣም ይገርሙኛል። አንደኛዋ ያቺ በሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ያለችው የናይን መበለት አንድ ልጅ ነው ያላት፣ አንዱም ልጅ ሞተባት። ኢየሱስ ክርስቶስ በዚያ መንገድ አልፎ ሄደ። እሷን ለማግኘት እኮ ነው ሄደው፣ የጎደለባትን ያውቅ ስለነበረ። ምክንያቱም ለእናቷ እንዲሆነ ልጅ ነው። ተንሥኦ ኦሬዛ ማለት ፈልጓል። ደግሞ በሉቃስ ምዕራፍ 19 ላይ ደግሞ ስንመለከት ቁጥር 1 ላይ ማን ነው ዘኪዮስ የነበረበትን ሾላ በዚያ መንገድ አልፎ ሄደው እኮ ዘኪዮስን ፍለጋ ነው።
አሁን ተመልከት፣ የሁለቱም ልብ ምን ይፈልጋል? ይችም ልጇ በህይወት እንዲኖርላት ትፈልጋለች፣ ያም ኢየሱስ ክርስቶስ ማየት ይፈልጋል። ይህም በጎ ሀሳባቸውን መሙላት ደግሞ ክርስቶስ ፈልጓል። ተመልከት፣ በእግዚአብሔር ዘንድ ፈቃድ አለ፣ እኛን ማዳን፣ እኛን መርዳት። ከእኛም አንዳች ነገር አለ፣ ከእግዚአብሔር አንዳች ነገር ማግኘት፣ ወይም በራሳችን ጥረት ማግኘት የማንችለውን ነገር ሁሉን ከሚችለው አምላክ መቀበል እንፈልጋለን። ተመልከት፣ ሁለቱ ግን መገናኘት የሚችለው በሚገባ ሁለታችንም ልንሄድ በምንችለው መንገድ ስንሄድ ነው። ልንቆም የምንችልበት ቦታ ላይ መቆም፣ ልንቀመጥ የሚገባበት ቦታ ላይ ተቀምጠን መገኘት፣ ያን ቦታ ለመልቀቅ። አሁን ማን አስተማረው? እሺ ቆይ ለዘኬዎስ ሾላ ላይ ሆኖ እግዚአብሔርን ማግኘት ወይም ክርስቶስን ማግኘት፣ ይህን ጸጋ መቀበል ከየትም ሊያገኘው አይችልም። በእርግጥ አጭርነቱ ያመጣበት ፈተና ነው። ሳያየው ያን ያህል ዘመን ኖሯልና በአጭርነቱ ምክንያት የግድ የሚያስረዝመው ነገር ይፈልግ ነበር። ይህን ተጠቀመ። ግን እሱም ቢሆን የሚያደርግ አልነበረም። እንዲያው ልፍ ብሎ ሲሄድ በዛ በጎዳና ላይ አይቶት እንኳን የሚያጠግብ ማየት አይደለም የሚሆን የነበረው፣ ግን አደረገው። እና እግዚአብሔር እንኳን ነግረ ነው በእውነት መሻታችንን አይቶ ወዳለንበት የሚመጣ አምላክ እኮ ያስ በጣም የሚደንቅ ቃል ዮሐንስ የሚናገረው ዮሐንስ 4 ላይ ያለው ወደ ሰማርያ ይሄድ ዘንድ ግዳለው። በጣም ነው የሚገርመኝ ግዳለው የሚለው ቃል። ጀመር የአይሁድ ሰዎች ሰማርያን መንካት ወይም ደግሞ በሰማርያ መሄድ ልምድ የላቸውም። ያው በፖለቲካ ምክንያት ተለያይተዋል። ወደ ሰማርያ ሊሄድ ሳለው ሲካር ነው ወንዝ አለው የልፍ እንተ ሰማርያ በጽሐ ሀገረ ሳምር እንተ ስማ ሲካር ነው። ሲካር ወደ ምትባለው ምድር በዚያ መሄድ አይጠበቅበትም ነበር። ግን ወደዚያ ይሄድ ዘንድ ግድ አለው። አንደኛ ባህል ከልክሏቸዋል። እሷም እንደተናገረችው ኧረ አንተ አይሁዳዊ እኔ ሳምራዊ እንዴት አብረን እንጠጣለን የሚለው ይሄን ሁሉ ቆይታውሱ ወይ ይደመሩ ነው። በጣም እና የእሱ ግዴታ መሆን በጣም የሚደንቅ ነው። እሷን ለማግኘት ግድ የሚለው አምላክ ነው አንድ ሴት ለማግኘት እና ግዳጃችንን ወይም የሚያስፈልገንን ለመስማት እሱ ራሱ ወደኛ የመጣበት ጊዜ ብዙ ነው። በጣም ሰውን በቦታው ላይ ሆኖ ያገኘው እንደሆነ እግዚአብሔር ሁልጊዜም ሰውን ለመርዳት ይፈጥናል። ሰው ደግሞ ያው እንደምታውቀው ኃጢአት ለመስራት ነው የሚፈጥነው እንጂ የእግዚአብሔር ምሕረት ለማግኘት ፈጣን አይደለንም። እና ባለንበት በቦታችን ቤተክርስቲያናችን በሰጠችን ስፍራ ለማለት ነው ምእመናን በምእመንነት ካህንም በክህነቱ በየማዕረጋችን ጸንተን ብንገኝ በመቅደስም በምንቆምበት ቦታ ላይ እግዚአብሔር ባስቀመጠንና በቃ በልጅነታችን ጸጋ ክብር የምናገኝበት ቦታ ሁሉ ላይ ያ ማለት መከራም ቢመጣ የማያስለቅቀን መሆን መቻል አለበት ማለት ነው። ክብርም ቢመጣ የማያስለቅቀን መሆን መቻል አለበት። አሁን እኛ ችግራችን መከራ ብቻ አይደለም ገፍቶ የሚጥለን፣ መከራውን አንዳንዴ እንደውም እንቋቋመዋለን። ክብር፣ ጸጋ፣ ይሄ ሀብት፣ ሳቅ፣ ደስታ ሲመጣ ገፍቶ የሚጥለን በአንድ ጊዜ ማለት ነው። እንደዚህ አይነት ሰዎች አለን። ሐዋርያት ይሄ እንዲህ አይነት ነገር ገጥሟል። ሐዋርያት እኮ ስራትና ሰይፍ ብቻ አይደለም በየሀገሩ የገጠማቸው፣ ክብርና ሞገስም ጠብቋቸዋል። መስዋዕት ሁሉ የቀረበላቸው ጊዜ አለ። ታስታውሳለህ? አማልክት ተብሎ 14 ላይ አማልክት ተመሰሉ ሰብአ ወወረዱ ኀቤነ በቃ እነዚያ ሰዎች የሚያውቁት ብዙ አምላክ እንዳለ ነው፣ አንድ አምላክ እንዳለ አያውቁም። ስለዚህ ነው አማልክት ብሎ የጠሯቸው እና አንዱም በአንዱ ስም ሰየሙና መስዋዕታቸውን ይዘው መጡ። ተመልከት። ስለዚህ እስራቱንም ተቀብለውታል በጸጋ፣ ያንን ግን አልተቀበሉትም። እንደው የለም እኛ አይደለን የአማልክት እንዲሁም በኦርቶዶክሳዊ ቤተክርስቲያን ምዕመናን አማኞች ዘንድ ከፈተና ይልቅ ይሄ ስኬት የሚባለው በተለምዶ ምለው እንግዲህ ያው ስኬት ምንድን ነው የሚለው ብዙ ነገር ስለሚያስኬድ ነው እሱ ያራቃቸው አይበዙም። እኔ እንደውም በዚህ የማመሰግነው ማለት ማመስገን እንኳን ከሆነ የሚያስፈልግ እኔ በፕሮቴስታንት ውስጥ ያሉ ሰዎች ያስቀኑኛል። ለምሳሌ እኔ አሁን የቀድሞ ጠቅላይ ሚኒስትር በቃ አዳራሽ ውስጥ ገብተው እንዲያ ሲንዘፈዘፉ ሳይ ሀገር የመሩ ሁሉ አይመስለኝም ይሆኑ ምናምን። በጣም ሰው ላመነበት ነገር እንዲህ ራሱን አሳልፎ ሲሰጥ ደስ ይለኛል። ምንም ይሁን ምን አምኗል ላመነበት ነገር በቃ አያፍርም። ወደ ኦርቶዶክሳዊ ሃይማኖት የመጣ እንደሆነ አይደለም ጠቅላይ ሚኒስትር ሆኖ የቆየ ሰው ይቅርና የሆነ የቀበሌ ሊቀመንበር ሲሆን ትንሽ ስልጣን ሲያገኝ የሆነች ቦታ ላይ የመጀመሪያ ስራው ከሃይማኖት አካባቢ መጥፋት ነው። በጣም የሚገርመኝ እዛ አቡነ ቴዎፍሎስ ታሪክ ከንጉሱ ጋር የተመላለሱትን አንድ ቃል ነው ያለው። ንጉሱ እንግዳ ይዘው መጥተው ነው የውጭ ሀገር እንግዳ ቅዳሴው ይጠራሉ እና ፓትርያርኩ እንደ ልማዳቸው ቀደሱ
እና ምን ነው ይጠር ብየውት ነበር አይደል አሏቸው። እንዴ ጃን ሆይ ቅዳሴ እኮ በሶ ትእዛዝ የሚያጥር የሚረዝም አይደለም ብለው መለሱላቸው። ግን በኋላ ላይ እሳቸው ምንድነው የመለሱት? ንጉሠ ነገሥቱ አይ ከዚህ በኋላ ለመቅረት እንገደዳለን። የሚጎዳውን ማን ያውቃል? ማን ነው የሚጎዳው? እግዚአብሔር ወይስ እሱ አሏቸው። ግን ንጉሱም አላደረጉትም በኋላ ማለት ነው። እና እንጠራለን ብለው ሁሉ እስከ ማንገራገር ሊደርስ ይችላል አንዳንድ ባለስልጣን እና በመቅረቱ ቤተክርስቲያኒቱን የጎዳት ሊመስለውም ይችላል። ቦታው ላይ ደጅ ሲጠና ለመገኘቱ የራሱን ችግር ነው፣ የችግር ዘመን ነው የሚያስረዝምበት እንጂ እግዚአብሔርን የሚጎዳው ነገር አይደለም። እንዲህ ማህበራዊ ህይወት ስለምን ይጠፋል? በጣም ስልጣን ሲገኝ ሀብት ሲመጣ የሆነ እንደው ስኬቱ ዝናው ምኑ ሲመጣ ማህበራዊ ህይወት ላይ ለምን ነው ዜሮ የሚሆኑት? እሱ ብዙ ምክንያት ሊኖረው ይችላል ወደዚያ ከገባን እንጂ ብዙ ነው ሊሆን ይችላል። ምክንያቱም ሰው ከሰው ጋር የማይገናኝባቸው ብዙ ምክንያቶች ነው ያሉት። እንግዲህ እሱ ራሱን አስችለን የምናየው ይሆናል ሌላ ጊዜ። ሆኖም ግን ማህበራዊ ህይወት በራሱ አንድ የፈተና ምንጭም ሊሆን ይችላል። እንደየሰው እንደያቀራረቡ ነው። ማህበራዊ ህይወት በራሱም አንድ የፈተና መፍትሄም ሊሆን ይችላል። አሁን ግን እያነሳን ያለ ነው ይሄ የቤተክርስቲያን ማህበር። ቤተክርስቲያን ራሷ ማህበራዊት አይደለች? ችግር ፈች ናት። የጴጥሮስን ሰንሰለት የፈታች ይቺ ቤተክርስቲያን ናት፣ በጸሎቷ ማለት ነው። የማህበር ጸሎት ነው ይህንን ያደረገ። አሁን በቤተክርስቲያን ማህበር ውስጥ የሚኖር ማንኛውም ሰው ንጉስም ይሁን ጳጳስ፣ የትኛውም ሰው የራሱ ችግር ይፈታለት ዘንድ የሚጮህ የሚጸልይ ነው። ሆኖም ግን በዛ መካከል የሀገር ችግር ይፈታል፣ የወገን ችግር ይፈታል፣ የመንግስት ችግር ይፈታል፣ የቤተ ክህነት ችግር ይፈታል። እንዲህ እያደረገ ሊቀጥል የሚችል ነው የሚሆነው። ዞሮ ዞሮ ምንድን ነው እግዚአብሔር ራሱ እንኳን ለምነን እንኳን ድምፅ አውጥተን በሀሳብ ታምራት ሊያደርግ የሚችል የጎደለን ነገር አውቆ ሊሞላልን የሚችልበት ጊዜ አለው። ሰዎች ግን በዝምታ ሊጮሁ ሊጸልዩ ይገባል ለማለት ነው። እሺ ከዚህ አንጻር እንደው ምን ብለን እንጸልይ የሚለውን ካነሳ ነው ዘንድ አንዳንዴ እንደው መፍትሄ ስራ ቢደገምልኝ እንዲህ ቢደረግልኝ እኮ ይሄ ችግር ይርቅልኝ ነበር ብለው የሚያስቡ ሰዎችም አሉ። እንዲያው እንደዚያስ ነው ወይ ክርስትናችን? ያ ስላልተደገመላቸው ነው ወይ ብዙዎቹ ድውያን ሆነው የቀሩት? ያ ተደግሞላቸውስ ነው ወይ ብዙዎቹ ድነው የቀሩት የሚለውንም ነገር ብናየው መልካም ነው። ምክንያቱም እንደዛ የሚያምኑ ሰዎች አሉ እና ለመፍትሄ ስራ ደጋሚም የማይገባዎች የሚያወጡ ሰዎች አሉ። በነገራችን ላይ እኔ ምን አምናለሁ መሰለ፣ ሰው አስራት በኩራት የማያወጣ ከሆነ ገንዘቡን በምን መንገድ አውጥቶ እንደሚጥለው ወይም ገንዘቡን በምን መልኩ እንደሚያሳጣው እግዚአብሔር ያውቃል። እና ለዚያ ይመስለኛል ገንዘባችንን በተለያየ ምክንያት ሌሎች እንዲበሉት። ብል ነቀዝ የሚበላው አይደል የሚለው መጽሐፍ ቅዱስ። ብል ነቀዝ የሚበላው ማለት እኮ ምድራዊ መዝገብ የሚያከማቸው ሰዎች ናቸው። ብል ነቀዝ ማለት እኮ በቆሙ ብል ነቀዝ ላይሆን ይችላል። እኒህ ሰዎች ናቸው በራሳቸው። እነዚህም ሰዎች ከብልና ከነቀዝ ነው እንትናቸው ምድባቸው። ገንዘባችሁ ቆነቆን በይልክሙኒ ወርቅ ክሙኒ ዝህለ ነው የሚለው። ያን ልክ እንደዛገ ብል ነቀዝ እንደበላው ነው የሚቆጠረው ማለት ነው። በዚያ መንገድ ገንዘባቸውንም የሚከፍሉ ሰዎች አሉ። አስራት በኩራት ሲጠየቁ አያደርጉትም። እግዚአብሔር ግን በሌላ በልዩ ልዩ ምክንያት ገንዘባቸውን እንዲያወጡና እንዲጨርሱ ያደርጋቸዋል ማለት ነው። እግዚአብሔር ቤት በእምነት ብቻ የልብሱ እኔ መቼስ መጽሐፍ ቅዱስ የሚመለከት ሰው እግዚአብሔር በስንት መንገድ ሰውን እንዳዳነ ያውቃል። የልብሱን ጫፍ ብቻ ይዘው የዳኑ ሰዎች እኮ አሉ። ቃል ብቻ ተናገር እንድናለን ብለው ደግሞ የተናገሩ ሰዎች ደግሞ አሉ። እግዚአብሔር ማዳኛ መንገዱ አንድ ብቻ ነው ወይ? ሰዎች በዛ ብቻ ለምንድን ነው የሚመኩት? በሚያውቁት መንገድ ብቻ እግዚአብሔር መጥቶ እንዲፈውሳቸው ለምንድን ነው የሚያስቡት? አንዳንዴ እንዲያውም ቆርበው ራሱ ቁረቡ ትድናላችሁ ተብለውም ደዌያቸው ላይ ለቃቸው ይችላል። ወይም ከቆረቡ በኋላ የበለጠ እንዲያውም ችግራቸው እየሰፋ ሊሄድ ይችላል። በዚያ ሰዓት ቆረብኩ ቁረብ ብለውኝ ነበር እሱም አላዳነኝም ብለው የሚያስቡ ሰዎች አሉ። ለዚህ የሚያስቡ ሰዎች ምንድን ነው የሚያስቡት መሰለ? ከጎረቤት ይሰማሉ። እኔ እኮ አባገሌ ዘንድ እጄ እሳቸው ባርከውኝ እሳቸው ጸልዩልኝ ነው የዳንኩት ብለው ሊነግሯቸው ይችላሉ። ወይም እኔ እኮ እንትና የሚባል ሰው መጥቶ መፍትሄ ስራ ይደግሞልኝ ነው የዳንኩት ብለው ሊነግሯቸው ይችላሉ። ያችን መረጃ ብቻ ይዙና ይሄዳሉ ወደ የሚያድነው አካል፣ ሊያድናቸው ይችላል ተብሎ የሚታሰበውን አካል ፍለጋ ነው የሚሄዱት ማለት ነው። አሁን እኔ እግዚአብሔር እንደዛ ባለ መንገድ ብቻ ነው የሚያድነው። እግዚአብሔር በአንድ ወይም በሌላ መንገድ እንደሚያደርግ፣ እንደሚናገር፣ እንደሚሰራ አለማመን ማለት ነው የሚያስቡ። መቼስ በጥንተ ፍጥረት እኮ ብንኖር ኖሮ እግዚአብሔር አዳምን ከምድር አፈር ሲያበጀው ብናይ
ከዛ በኋላም ሔዋንን ከምድር አፈር ሲያበጃት የምናይ መስሎ ሊታየን የሚችል ይመስለኛል። ከአዳም ጎን እንደሚፈጥራት ላናውቅ እንችላለን ማለት ነው። እና በልምድ ነው ብቻ መንገድ እግዚአብሔር ይሰራል ብሎ ማሰብ በብዙዎቻችን ዘንድ ያለ ደግሞ አንድ ችግር ነው። ይሄ የሃይማኖት ማጠር አይደለም፣ ማነስ አይደለም፣ እግዚአብሔርን አለማወቅ አይደለም ወይ? ልብሱ አያድንም ወይ? ቃሉ አያድንም ወይ? በሀሳብ ብቻ መዳን አይቻልም ወይ? እግዚአብሔር በልብ ለምነውት ማለት ነው። የልብን መሻት አይተው አሁን መጻጉዕ በሀሳብ እኮ ነው የዳነው። መዳን ነው የሚፈልገው፣ እዛው ነው የተኛው። መጻጉዕን ሄዶ ቢያድነው የዛችን ሲሮፊንቂሳዊት ከነናዊቷ ሴት የእሷን ልጅ ደግሞ ባለበት ስፍራ ወይም የመቶ አለቃው ልጅ ባለበት ስፍራ ቢያድነው አይችልም ወይ እግዚአብሔር? እኔ ምንድነው አንዳንድ ጊዜ በዚህ ጉዳይ ላይ እንደዚህ እንደሆን ጸለይኩ፣ ግን እግዚአብሔር አልሰማኝም የሚሉ ሰዎች ምናልባት እዚህ ማቴዎስ 7:7 ነው ለምኑ ታገኛላችሁ፣ እሱ እናንተ አስቀድማችሁ እግዚአብሔር መንግስቱ ጽድቁን ፈልጉ የሚለው ማለት ነው። እሱ ደግሞ 6 ላይ ነው እና አስቀድማችሁ እግዚአብሔር መንግስቱ ጽድቁን ፈልጉ የሚል ቃል አለ አይደለም በወንጌሉ። እና ምናልባት ብዬ የማስበው ችግር ይህንን ቅዱስ ዮሐንስ አፈወርቅ የተረጎመው አለ። አሁን የትኛውም ችግር የትኛውም ፈተና ሲመጣ እውነት ነው እንለምናለን፣ ስንለምን ግን የትኛውን እናስቀድማለን ብሎ እሱ ይጠይቃል። ጌታችን አለ እሱ ዮሐንስ አፈወርቅ ሲተረጎመው ጌታችን አስቀድማችሁ መንፈሳዊውን ለምኑ ኋላ ሌላው ነገር እንዲሁ ይደረግላችኋል አለን። እኛ ግን ተራውን ነገር እናስቀድማለን፣ መንፈሳዊውን ደግሞ እንተዋዋለን አለ። ወበእንተዝ ይንረክባ ለዛቲ ወኢለን ታክቲ። ስለዚህ ሁለቱንም እናጠዋለን፣ መንፈሳዊውንም ስጋዊውንም እናጠዋለን። በምን አለ? ጸሎታችን ባለመስተካከሉ ማለት ነው። ሁልጊዜ ስጋ ላይ ስንስገበግብ በመቅረታችን መንፈሳዊውን ነገር ስጋዊውን ነገር ከእግዚአብሔር ዘንድ ሳናገኘው እንቀራለንና እንትን የተበላሽቶ እንትን እንደዚህ ጎሎ እንትና እንደዚህ ሆኖ ይሄ የምንለው ችግራችን ምናልባት እኛ መጀመሪያ እንድንሰራ ፈልጎ እስከሆነ እግዚአብሔር መቼም እኛን ሳይሰራ ሌላውን ነገር ሰርቶ ሊሄድ አይችልም። ግንበኛ አይደለም እግዚአብሔር፣ መሐንዲስ አይደለም፣ ወይ ደግሞ የመብራት የሆነ ባለሙያ አይደለም እግዚአብሔር። ባጭሩ መጀመሪያ እኛን የሚሰራ ባለሙያ ነው፣ እኛ ላይ የሰለጠነ ባለሙያ ነው። እና እኛ ሳንሰራ ሌላውን ነገር እንዲሰራልን እንፈልጋለን። መቼም ሊያደርገው አይችልም ይሄንን። ስለዚህ ሁለቱንም እናጣቸዋለን አለ ባልተስተካከለ ጸሎት። የመጀመሪያው ይሄ ነው ይመስለኝ። ሁለተኛው ደግሞ ይሄ ያዘነበለ ልብ አለን መሰለኝ። እግዚአብሔር የተወው ግን ደግሞ ሰዎች ያደርጉልናል ብለው የሚያስቡ ሰዎች፣ ምናልባት እሱ ራሱን ችሎ ሌላ ርዕስ እንዳይሆን ወደዛ እንዳልሄድ እንጂ ይሄ በተለያየ ነገር ይሄ አለ ይሄ ስራ ስሩን የሆነ ነገር በማድረግ በኩል እንባረካለን ብለው የሚያስቡ ምናልባት የመሰላቸው ብዙ ሰዎች ሊኖሩ ይችላሉ። እኔ ግንም ብዬ የማስበው ይሄ ልክ በሕክምና ውስጥ ባለሙያዎች የጻፉትን እንዳየሁት ፕልሴቦ ይባላል። የውሸት መድኃኒት ነው። በቃ አንድ ሰው ታመም ያለው ብሎ ሲያስብ በቃ ትድናለህ ብለው ምንም ነገር ሲያጡበት አረ ታመም ያለው እያለ ካስቸገረ ወይም ሌላ ነገሮችን አሳማኝ ሆኖ ሲያገኙ የውሸት መድኃኒት ይሰጡታል። ድኛለሁ ብሎ ምንም እንኳን አልሰጡትም ማለት የውሸት ነው እንጂ መድኃኒት አይደለም የሰጡት፣ ግን ድኛለሁ ይላል። እና እዚህ ዓለም ላይ ችግርን ፈታለን የሚሉ በተለይ ከእግዚአብሔር ያይደሉ ወይም ከቤተክርስቲያን ርቀው ሌላ ዓለም ላይ ያሉ ሰዎች የሚፈቱት ችግር በፍጹም ሊኖር አይችልም። እግዚአብሔር እኮ ሰው ልኮ ያድናል። ይሄ ምንም ጥርጥር የለውም። አባቶች የተባለው ቅድም እውነት ነው። እግዚአብሔር በአባቶች ስራ ይሰራል። ግን ሌላ ደግሞ አሉ፣ ከአባቶች በተቃራኒ ሌሎች አሉ። እሱን ለማለት ነው እንጂ እውነት ነው። እግዚአብሔር በእናቶቻችን ይሰራል፣ እግዚአብሔር በአባቶቻችን ይሰራል። ይህን እናምናለን። ከኛ ይልቅ የተሻለ ቅድስና ሕይወት ባላቸው እናቶች አባቶች እግዚአብሔር ስራ ሰርቷል፣ ይሰራል። በሱ ሕይወትን ማስተካከልም ይቻላል። እነሱ ቢጸልዩልን፣ እነሱ ቤታችንን መተው ቢባርኩልን እንደምንባረክበት እናውቃለን። ግን ብዙ ጊዜ የሚገርመው ሰው ቅድም እንዳለው ነው። እኛ ሳንባረክ ሌላ ቁሳቁሳችንን ነው የምናስባርከውና አሁን አባቶች ብዙ ጊዜ ነፍስ አባቶች ወይም ሌሎች እንዲሁ እንግዳ ሆነው ሲመጡ ብዙ ጊዜ አያለሁ። በቃ ቤቱ ጠበል ይረጫል፣ አንዳንድ ጊዜ ሰዎች ይረሳሉና እኔ ብሎ ሰይጣን ወይም ይሄ ቅዠት ወይም ደግሞ የሆነ ድብርቱ ምኑ ግድግዳው ላይ ነው እንዴ ያለው ይሄ ሸረሪት ነው እንዲህ እያልኩ ሁሌ አስበዋለሁ። ማለቴ ራሳችን የምናደርገውን ነገር ወይም ራሳችን ላይ ቅድሚያ ሊሆን የሚገባው ነገር ቤቱ ጣሪያና ግድግዳው ላይ ሲሆን ማለት ነው። ይሄ ማለት እንግዲህ ምናልባት ጠበሉ እኮ ማለት የተጸለየበት ውሃ ሁሉንም ቢነካው ችግር የለውም። ግን እኛ ነን የመጀመሪያዎቹ። እኛ ስንስተካከል ቤቱ ይስተካከላል። ወደደም ጠላም ቤቱ ይስተካከላል። ህይወቱ ሌላው ነገር ቅጥያ ነው፣ ይስተካከላል። ግንዱ ተስተካክሎ የሚደርቅ ቅርንጫፍ የለም። የግንዱ ችግር ነው ቅርንጫፎችን የሚያበላሸው፣ ፍሬውን የሚያበላሸው።
እና እኛ መጀመሪያ ከተስተካከልን የሚበላሽ ነገር ሊኖር አይችልም ለማለት ትልቅ ነገር ነው። እንግዲህ እንደተባለው እምነታችንን እናስተካክል፣ አተያያችንም ልክ እንደዛው። እግዚአብሔር በዚህ እኛ በምናውቀው መንገድ ብቻ የሚፈውስ ወይም ደግሞ ስራ የሚሰራ አምላክ እንዳይደለ በደንብ እንረዳ። ከዛ በኋላ ወደ እግዚአብሔር መጮህ ነው የሚያስፈልገው። እግዚአብሔር ሲያሻው ሰው ልኮ ሊያድን ይችላል። የኢያሪኮን ውሃ ለማዳን እኮ ኤልሳን በዛ በኩል እንዲያልፍ አድርጎታል አይደል? ኤልሳ ሄደ፣ የኢያሪኮን ውሃ ፈውሶት አለፈ ማለት ነው። ልክ እንደዛ የሚፈውሰን ሰው ፈዋሹም የሚፈወሰውም ሳያውቅ መጥቶ ሊያድን ይችላል። በገድለ ተክለ ሃይማኖት ላይ ያነበብኩት አንድ ታሪክ አለ ማስታውሰው። ጻድቁ አቡነ ተክለ ሃይማኖት ድቁና ሊቀበሉ እየሄዱ ወይም ደግሞ እየተመለሱ ከሁለቱ አንዱ ያደሩበት ስፍራ ላይ እንዲያድሩ የጠየቁት ሰው እንዲያሳድራቸው አልተቀበላቸው፣ ስራ ፈቱላ ብሎ ጥሏቸው ሄደ ይላል። ከዚያ ግን የተፈጠረ ታምር አለ። በዛ ታምር አማካኝነት ወደ ቤቱ እንዲገቡ ለመናቸው፣ ገቡ። ቤቱ እንዲገቡ የተደረገበት ወይም ያ ሰው የተመረጠበት ምክንያት ቤቱ ከተወለደ ጀምሮ ሽባ ሆኖ የሚኖር ዲዳ ሆኖ የማይናገር ሽባ ሆኖ የማይራመድ ልጅ ነበር። ከሰውም ደብቆ የሚያኖረው ልጅ ማለት ያኖረው ልጅ ነበረው። ያ ልጅ የሚፈወስበት ቀን ደርሶ ስለነበረ ነው። ከዛ እግራቸውን አጥቦ በውሃው ሲነካው እንደተፈወሰ ገድሉ ይተርክልናል ማለት ነው። ተመልከት፣ እግዚአብሔር ከየት ሀገር አዳኝ እንደሚልክልህ አታውቀውም። አንተ በቅንነትህ ሃይማኖትህን ጠብቀህ ግን መገኘት ነው የሚጠበቅብህ ነገር ማለት ነው። ይህንን ካደረግን እግዚአብሔር በእውነት በምናውቃቸው ሰዎች ወይም እነዚያ ዳዊት ይደግማሉ እንዲህ ያደርጋሉ በሚባሉ ሰዎች ብቻ ነው እግዚአብሔር። አንድ ሰው ላይ ብቻ ደጅ የሚጠናም ሰው አለ እኮ የሚያድኑ ሰዎች። እነዚህ በቃ በዚች በኩል ካልሄድኩ አልደንም ብሎ የሚያስብ ሰው አለ ማለት ነው። ይሄ እንደ ምድራዊ መድኃኒት ያደርጉታል እግዚአብሔር። ምድራዊ መድኃኒት አሁን የጀርመኑ ቢገኝ ነበር እንጂ ብሎ ያስባል ሰው። የአሜሪካው ቢገኝ ነበር እንጂ ብሎ ያስባል ማለት ነው። አሁን ተመልከት፣ ኢትዮጵያ የተሰራው አያድነኝም ብሎ ነው የሚያስበው ማለት ነው። ወይም የሆነ መድኃኒት ጠርቶ ይሄኛው መድኃኒት ቢሆን ነበር እንጂ ይሄኛው አያድነኝም ብሎ የሚያስብ ሰው አለ ማለት ነው። እግዚአብሔር ግን እንደዚህ አይነት አምላክ አይደለም። ለሁሉም ነገር መድኃኒት የሚሆን አምላክ ነው እግዚአብሔር እና በዚያ መልኩ ነው መረዳት ያለብን። አሁን ልብሱን ነክተው የዳኑ ሰዎች ስንት ናቸው? የሚፈስ ደምን ለማስቆምም ልብሱ መድኃኒት ነው። አጋንንት ላደሩባቸውም ሰዎች ልብሱ መድኃኒት ነው። ልብሱ እንዳሱ የዳኑትን እኮ ቅዱስ መጽሐፍ በአንድ ወቅት እንደውም አይጠራቸውም ስማቸውን፣ ዝም ብሎ ልብሱን ነክተው የዳኑ ብዙዎች ናቸው ብሎት ነው የሚያልፍ። እንግዲህ እዛ ውስጥ ሰርቀ ወርቅ አይቶ የሚጥለው አለ፣ እዛ ውስጥ ደግሞ የሚፈስሰው አለ፣ እዛ ውስጥ በቁስለ በደዌ ስጋ የተመታ ሰው አለ፣ እዛ ውስጥ በጣም በብዙ ችግር የተቸገረ ሰው አለ። የጴጥሮስ ጥላ ስንቱን ያዳ ነው እንግዲህ አስብ። እዛ ወስደው የጴጥሮስ ጥላ የሚያርፍበትን ቦታ አይተው እሱ በሚያርፍበት መንገድ ድውያን መደርደር ነው አይደል? የደዌው አይነት አይደለም የሚታየው፣ ምርመራው እሱ አይደለም። አምኗል ወይ ነው። አምኖ እስከመጣ ድረስ ሳይፈወስ ማንም ተመልሶ አያውቅም። በዚያ ልክ እግዚአብሔር ማወቅ ይኖርብን። አሁን ችግራችን እግዚአብሔርን አለማወቅ ነው። በቃ ባጭሩ እግዚአብሔር ማን ነው? እግዚአብሔር ምንድን ነው? እንዴት ነው ለእኔ ሊያደርግልኝ የሚችለው? ምን ሆኜ ብገኝ ነው የሚለውን ነገር ነው በደንብ እያሰብንበት ያይደለ እሱ ይመስለኛል። እና እሱ ላይ ትኩረት እናድርግ። እግዚአብሔር ደግሞ የሚሰራውን ስራ ይሰራል ነው። በህይወታችን ጭንቀታችንን ሲያስወግድ፣ ችግራችንን ሲፈታ በደንብ በሚገባ እናየዋለን። ምንም ጥርጥር የለውም። እግዚአብሔር ሲመጣ የማይሰበር ወጥመድ የለም። ያን ጊዜ ወጥመድ ተሰበረ እኛም አመለጥን ብሎ ማንኛውም ሰው ሊዘምር የሚችልበት እድል። ሳቃችን ሩቅ አይሆን፣ ደስታችን በትክክል መጥቶ እንደ እውነት እኛን ወደ ኃጢአት የማይወስድ ሳቃችን ጸሎት የማያስረሳ ለዝንጋዬን የማያመጣ የማያደርገን ከሆነ እግዚአብሔር ምን ብሎ ይከለክል? ስለዚህ እንደው ይሄ መዳናችን ሩቅ የሚሆን መስሎ እንዳይታየን፣ ይልቁንም ደግሞ ይሄ ቢደረግልኝ ነበር እንጂ ይሄማ ምን ይሰራልኛል ብሎ የሚያስቡ ሰው ጸበል ቦታ ሄደው እኮ አንዳንዴ የለም ይችን ቢያደርጉልኝ ነበር የምፈልገው ብሎ ልክ አሁን አንዳንዴ ድሮ ሀገር ቤት ከተመኛ እንኳን ይሄን የሚያደርግ አይመስለኝም። ድሮ ሀገር ቤት ግን መርፌ ቢወጋህ ነበር እንጂ ጥሩ ይሄማ ምን ይጠቅማል ብሎ የሚያስብ ሰው አለ። ይዋጣው ምን ሁለቱም ከምን እንደተሰራ እኮ አናውቀውም፣ ግን በቃ መርፌውን ነበር የሚወጋው የሚያማውን በቃ ያድነኛል ብሎ የሚያስብ እሱ ነው። እና ልክ እግዚአብሔርም በዚያ መንገድ የለም በዚህ እንዲህ ቢደረግልኝ ነበር አባይችን ቢያደርጉልኝ ኖሮ ብሎ የሚያስቡ ሰው እንደ ንዕማን ነው ይመስለኝ እሱ ሳስበው። እንደ ንዕማን ሄድና በዮርዳኖስ ተጠመቅ ይለዋል። የውሃ ምን አለኛ አገሬ አይነት ነገር ነው ያለው። ያው በዚህ ዘመን ፍልስፍና ሲታሰብ ጤግሮስ እና ኤፍራጥስ ሁለቱም ኤችቱኦ ናቸው። ዮርዳኖስም ኤችቱኦ ነው።
ውሃ እዚህም ለውሃ ነው እንደዚህ ሀገር ድረስ የተሻለ ውሃ አለኝ አለ። በጣም እኮ የሚገርም ነው። ግን ውሃ ሁሉ አንድ እንዳልሆነ ደግሞ አሳየን እና ይቺ ቅጠል በጥሰህ ብትቀባኝ እንደው የሆነ ስም ብትጠራ ብሎ ነው እሱ የሚፈልገው። ወርዱ ብዙ እንዲደክምበት በቃ እንደው እንዲንጓለል ነበር የፈለገው እና በእኛ ፍላጎት አይደለም እግዚአብሔር አድኖ ያውቅም። በፈለገው መንገድ ያድናል። ለእግዚአብሔርም እኮ መመሪያ መስጠት ልክ አይደለም። እውነት ለመናገር እንዲህ ብታደርግ ነው ማዳን የምትችል ብሎም ማሰብም የእግዚአብሔርን ባህሪ መወሰን ነው። የእግዚአብሔርን ስራ መወሰን ነው። እግዚአብሔር ባህሪው እንደማይወሰነው ሁሉ ስራው የማይወሰን ነው። ያቺ ማናት ማርታ ናት። እሱን ደግሞ በጣም የምትገርመኝ አንተ ብትኖር እኮ አሉ ሁለቱም ወንድማችን አይሞትም ነበር አሉ። አስነሳልን እኮ አይደለም ያሉት ስመሳለሁ ከዚህ ነው። እና ጥያቄያቸው ራሱ አንዳንድ ጊዜ ያለማመን ይመስላል አይደለ? ግን ደግሞ ሌላ ብልህነትም አለበት። ትእዛዝ መስጠት አይደለም ለሱ የሚፈልጉት አስነሳልን። እሱም ያውቀውን የሚያደርገውን ያርግን። እሷ አንተ እኮ ብትኖርልን ኖሮ አሉ። እና በጣም ነው የሚደንቀኝ ይሄ ራሱ ጥበብ የንግግር እንትናቸው ላለማዘዝ የሚያደርጉት ነገር። ድንግል ማርያም ማለት ወይን እኮ የላቸውም ብላ ልመና ነው እንጂ ያቀረበች ሂድ ወይኑን ለውጥላቸው አይደለም ያለች። ወይ ምንድነው ውሃውን ለውጥላቸው። ምናልባት አንዳንድ ጊዜ አድነኝ ይባላል እኮ ይሄን አርግልኝ እንላለን። ዳዊትም እኮ አድነኝ ብሏል። የጎዳንን ነገር ወይም ደግሞ ጉዳያችንን በግልጽ እንናገራለን፣ ችግር የለውም። ግን ደግሞ አንዳንዴ መመሪያ የሚመስሉ ቅድም የተባለው እንደው ይሄንን አድርግ ብሎ እግዚአብሔርን እጁን ይዞ ማዘዝ እና ይሄን አርግ የሚመስል ነገር እንዳይሆን ለማለት ነው። እናመሰግናለን። እንግዲህ በዚህ ቃል ለዛሬ ካስፈለገ ከዚህ በተጨማሪ ግልጽ ያልሆነላቸው ነገር ካለ የሀሳብ መስጫው ሳጥን ላይ እንግዲህ ጥያቄያችሁን አስቀምጡልን። እኛ ደግሞ ጥያቄዎቻችሁን ለመመለስ ዝግጁዎች ነን። ለዛሬ እዚህ ላይ ይበቃናል። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናንተም ስለምትከታተሉንና ስለምታበረታቱን ሀሳብ ስለምትሰጡንና እንድንስተካከል በየጊዜው ስለምትመሩን እናመሰግናለን። እግዚአብሔር ይስጥልን።